የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ሆኖ ከተደራጀ ጊዜ አንስቶ የክልሉ ነዋሪዎች በማህበራዊ ኢኮኖሚያዊና ፖለቲካዊ የልማት ዘርፎች ተጠቃሚ የሚያደርጉ ተግባራትን እያከናወነ መሆኑን የክልሉ የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፍቅሬ አማን ገልጸዋል። በተለይም በክልሉ ከአገልግሎት አሰጣጥ ጋር ተያይዞ ህዝቡ የሚያነሳቸውን ጥያቄዎችን ለመፍታት እንዲቻል በቴክኖሎጂ የታገዘ አገልግሎት ለመስጠት በተከናወነው የተቀናጀ ጥረት የተገልጋዩን ህብረተሰብ እርካታ ማሳደግ እየተቻለ ይገኛል። የአገልግሎት አሰጣጡን ማሳለጥ የሚቻልበትና ብልሹ አሰራርን መቅረፍ የሚቻለው ዘርፈ ብዙ ተግባራትን በመፈጸም ነው። በአንድ ተግባር ብቻ ይህንን ችግር መሻገር አይቻልም። አንዱና ዋነኛው ጉዳይ ቴክኖሎጂን ወደ አጠቃቀም ውስጥ ማስገባት፣ አገልግሎት አሰጣጣችን ዲጂታላይዝ እንዲሆን የማድረግ ስራዎችን እየሰራን በምንሄድበት ሰዓት ከሰዎች ንክኪ የራቀ አገልግሎት ስርዓት ዲቨሎፕ እየተደረገ በሚሄድበት ሰዓት የህዝቡን እርካታ ከፍ ማድረግ የሚቻልበት ሂደት እንዳለ በተጨባጭም እያየን የመጣንባቸው ጉዳዮች አሉ። በክልሉ የተጀመረው የመሶብ አንድ ማዕከል የመልካም አስተዳደር ችግሮች እየተቀረፉ እንዲመጡ እያበረከተ ከሚገኘው አስተዋጽኦ በመነሳት በቀጣይ በክልሉ 5 ከተሞች የማስፋት ስራ ላይ ትኩረት መደረጉንም በመጠቆም 5 ከተሞች ላይ የዚህ የመሶብ አንድ አገልግሎት ግንባታ ስራዎችን ጀምረናል። ኦልሞስት እያጠናቀቀን ያለንበት ሂደት አለ። ከ98% አንስቶ እስከ 50% አፈጻጸም ነው ያላቸው። በሚቀጥለው አንድ ወር ውስጥ እነዚህን 5ቱንም የአንድ መሶብ አገልግሎት በቦንጋ ከተማ፣ በሚዛን አማን ከተማ፣ በቴፒ ከተማ፣ በአመያ ከተማና በተርጫ ከተማ ወደ ስራ ውስጥ እናስገባለን። የአገልግሎት ሰጪ ተቋማትን ከመገንባትና ከማደራጀት በተጨማሪ ፈጻሚ አካላት የተሻለ አገልግሎት እንዲሰጡና በተገቢው የዜግነት ግዴታቸውን እንዲወጡ ለማስቻል ተጠያቂ የሚያደርግ የአሰራር ስርዓት በመዘርጋቱ ምክንያት ውጤት እየተመዘገበ መሆኑንም ገልጸዋል። በክልሉ ዲሞክራሲን ለማስረጽ የፓርቲ አደረጃጀቶችን የማብቃት ስራዎች ላይ ትኩረት ተደርጓልም ብለዋል። በክልላችን ዲሞክራሲን የማስረጽ ስራ በሰፊው እየተሰራ ያለበት ሂደት ነው ያለው። ከዚህ አኳያ በተለይም የፓርቲ አደረጃጀቶችን የማጠናከር የማብቃት የመገንባት ስራዎች በስፋት እየተሰሩ ያለበት ሂደት አለ። ለሀገረ መንግስት ግንባታ የተቋማት አደረጃጀትን ማጠናከር የላቀ ድርሻ በመኖሩ በትኩረት እየተሰራ መሆኑንም አቶ ፍቅሬ ገልጸዋል። ባልተገነባ ተቋም ሀገር ሊገነባ አይችልም፣ ሀገረ መንግስት ሊገነባ አይችልም። ስለዚህ ተቋማት በሚገነቡበት ሰዓት የህዝቡን ትረስት ዲቨሎፕ የሚያደርጉበት ነው። ነፃ የሆነ አገልግሎት መስጠት ከተቻለ ሁሉንም እኩል ማስተናገድ የሚቻልበት ከኒኪኪ ነፃ የሆነ አገልግሎት መስጠት የሚቻልበት ሁሉም ዜጋ ሄዶ እኩል መስተናገድ የሚችልባቸው ነባራዊ ሁኔታ ሲፈጠሩ ህዝቡ በሀገሩ ላይ ያለው ትረስት እያደገ ይመጣል። ስለዚህ ለመንግስትና ለሀገሩ ያለው ኮሚትመንትም እያደገ የሚመጣበት ነው። የሀገረ መንግስት ስርዓቱንም በዛ ደረጃ እየገነባን ልንሄድ የምንችልበት ነገር ይኖራል ተብሎ እንደ ሀገር ሰፊ ስራዎች እየተሰሩ ያሉበት ሂደት እንዳለ ይታወቃል። በክልሉ በ3 ዞኖችና በ10 ወረዳዎች ከ1.8 ቢሊዮን ብር በላይ በሆነ ወጪ የተቋማት ግንባታ እየተካሄደ መሆኑንም ተናግረዋል። 3 ዞኖች የራሳቸው የሆነ ህንፃ እንዲኖራቸው ለማድረግ በሰራነው ስራ ባለ 3 ወለል ህንፃ ግንባታ አስጀምረናል። በ3 ዞኖች ላይ ማለት ነው። በ10 ወረዳዎች ላይ ባለ 2 ወለል ህንፃ ግንባታ አስጀምረናል። በአጠቃላይ 13 ህንፃዎችን እያስገነባን ነው ያለነው ማለት ነው። ይሄን ወደ ብር ወስደን ስንመነዝረው በአጠቃላይ እነዚህ በአዲስ መልክ የሚገነቡ በዞንና በወረዳ ደረጃ የምንገነባቸው 13 ቢሮዎች በጂ+3 እና በጂ+2 ደረጃ ያሉ ናቸው። በሌሎች ደግሞ 14 በሚደርሱ ተቋማቶች ደግሞ ያለውን ቢሮ ሪፎርም የማድረግ ሪኒው የማድረግ ስራዎች እየሰራን ያለንበት ሂደት ነው ያለው። በዚህም ደረጃ ከ1.8 ቢሊዮን አካባቢ በላይ የሚሆን ብር ኢንቨስት እየተደረገ ነው። በቀጣይ በጀት ዓመት በክልሉ ቦንጋ ከተማ ፓርቲው የራሱ ቢሮ እንዲኖረው ለማድረግ የሚያስችል ተግባር እያከናወነ ይገኛል ብለዋል። ይሄ ክልል እንደምታውቁት የብልጽግና ትሩፋት ክልል ነው። ከተቋቋመ ገና 5ኛ ዓመቱ ነው። በርካታ የሚጎሉት ጉዳዮች አሉ። የፓርቲ የራሱም የሆነ ህንፃ የለውም እንደ ክልል። ስለዚህ በሚቀጥለው ዓመት የክልሉን ህንፃ ግንባታ ለማስጀመር የቅድመ ዝግጅት ስራዎችን አጠናቀናል ማለት